ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 ድረስ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይለናል። እንግዲህ ሐዋርያው ጳውሎስ ስለ ቃሉ እግዚአብሔር የተባረከ ይሁን። እንግዲህ የመንፈስ ፍሬ ብለን በምናጠናበት ጊዜ በጣም ከዛ በፊት የሥጋ ሥራ የሚል ቃል ተጠቅሞ ነው። ከቁጥር 22 ጀምሮ ደግሞ የመንፈስ ፍሬ። የሥጋ ሥራ የመንፈስ ፍሬ ተቃራኒ ናቸው፣ ምንጫቸውም ተቃራኒ ነው። የሥጋ ሥራ የመንፈስ ፍሬ ወይም የመንፈስ ቅዱስ ፍሬ። ስለዚህ የመንፈስ ቅዱስ ፍሬ ተብለው የተዘረዘሩቱ የትኛውም ሰው ሃይማኖታዊ ሥርዓትን በመፈጸምና ሕግጋትን በመጠበቅ በሕይወቱ ሊያፈራቸው የማይችላቸው ነገር ግን መንፈስ ቅዱስ በአማኞች ውስጥ ሆኖ ሊገልጣቸው የሚፈልጋቸው የሕይወት ሥርዓቶች ናቸው። የመንፈስ ፍሬ ከዚህ በፊት ዝርዝር ማብራሪያ ሰጠናል። የመንፈስ ፍሬ ማለት ጌታችን ኢየሱስ ክርስቶስ በሥጋ ወራቱ በተመላለሰበት ጊዜ ይኖርበት ይመላለስበት የነበረ የሕይወት ሥርዓት ማለት ነው። የመንፈስ ፍሬ የክርስትና እድገትን ማቹሪቲን የሚያሳይ ነው። የመንፈስ ፍሬ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን ምልክት ነው ወይም መታወቂያ ነው። የጌታ የኢየሱስ ክርስቶስ ደቀ መዛሙርት እንደሆንን የሚታወቀው አጋንንት በማስወጣታችንና ልሳን በመናገራችን ሳይሆን የራሱ የመምህራችን ባህሪ ወይም የመንፈስ ቅዱስ ፍሬ ሲገለጥብን ነው። ለዚያም ነው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 33 በኋላ ምን አለ? እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ ዓለም በዚህ ያውቃል ወይም ያላመኑ ሰዎች በዚህ ያውቃሉ አለ። ስለዚህ የመንፈስ ፍሬ ሲባል ደግሞ ፍቅር ነው። መጀመሪያ ላይ የተጠቀሰው ፍቅር ነው። ከዚህ የተነሳ እርስ በርስ ያለን ፍቅር ወይም የመንፈስ ፍሬ በእያንዳንዳችን ሲገለጥ የጌታ የኢየሱስ ክርስቶስ ደቀ መዛሙርት እንደሆንን ሰዎች በዚህ ያውቃሉ ይላል። ከዚህ በፊት ብለናል። የመንፈስ ቅዱስ የጸጋ ስጦታዎችና የመንፈስ ቅዱስ ፍሬ በሚል አስተምሬያችኋለሁ። የመንፈስ ቅዱስ የጸጋ ስጦታዎች እውነት ነው፣ አስፈላጊ ናቸው። መንፈስ ቅዱስ እንደወደደ አድርጎ ለእያንዳንዱ አማኝ ወይም ዳግም ልደት ላገኙ እውነተኛ አማኞች ሁሉ የሚሰጣቸው ስጦታዎች ናቸው። ስለዚህ በእያንዳንዳችን ውስጥ መንፈስ ቅዱስ እንደወደደ አድርጎ እያካፈለ የሰጠን የሚጠቅም ለመጠቃቀም ለመተናነጽ የሚሆን የጸጋ ስጦታ ተሰጥቶናል። የጸጋ ስጦታ ዓላማው እርስ በርሳችን እንድንተናነጽ ራስ ወደሆነ ወደ ክርስቶስ ኢየሱስም በነገር ሁሉ ማደግ እንዲሆንልን ለቤተ ክርስቲያን መታነጽ ለቤተ ክርስቲያን ጥቅም ነው የተሰጠው እንጂ ለግል ጥቅም ቢዝነስ ለመስራት የጸጋ ስጦታ አልተሰጠም። በዚህ ዘመን የምታዩት ነገር በሙሉ መጽሐፍ ቅዱሳዊ ስለሆነ የመጽሐፍ ቅዱስ ድጋፍ ስለሌለው ግራ እንዳትጋቡ። መጽሐፍ ቅዱሱን የረሳ ብዙ ክርስትና ስላለ፣ መጽሐፍ ቅዱሳዊ መሰረት የሌላቸው ብዙ ልምምዶች ስላሉ እንዳትደናገጡ። መንፈስ ቅዱስ ዕውቅና ያልሰጠው በመጽሐፍ ቅዱስ መሰረት ላይ ያልቆመ የትኛውም ልምምድ ከመንፈስ ቅዱስ አይደለም። ኢየሱስን የማያከብር ወይም የኢየሱስን አባት እግዚአብሔርን የማያከብርና ቅዱሳንን ወደ ክርስቶስ የማያስጠጋ የትኛውም ልምምድ ከመንፈስ ቅዱስ አይደለም። አባባ ጸጋ ጨምርልን። ስለዚህ
ጸጋ ስጦታዎች ደግሞ በመንፈስ ቅዱስ ፍሬ ላይ ካልተመሰረቱ ከጥቅማቸው ይልቅ ምናልባት ጉዳታቸው ሊያመዝን ይችላል። የጸጋ ስጦታዎች በመንፈስ ቅዱስ ፍሬ ላይ ሊመሰረቱ ይገባል። እንግዲህ የመንፈስ ፍሬ ተብሎ ከተዘረዘሩት ከፍቅር ጀምሮ እስከ ራስን መግዛት ድረስ የተዘረዘሩትን ለሶስት ከፍለን ነው እያጠናን ያለነው። ፍቅር፣ ደስታ፣ ሰላም የሚለውን ከእግዚአብሔር ጋር በተገናኘ፣ ትዕግስት፣ ቸርነት፣ በጎነት የሚለውን ከሰው ጋር ባለ ምልልሳችን ከሰው ጋር ባለ ግንኙነታችን አገናኝተን አይተናል። እምነት፣ የዋህት፣ ራስን መግዛት የሚለውን ደግሞ ከራሳችን ፐርሰናሊቲ ጋር አያይዘን እያጠናን ነው። የዋህት ወይም የዋህነት የሚለውን ነው እንግዲህ እየተመለከትን ያለነው። ዛሬ ምናልባት ሶስተኛ ክፍላችን ይሆናል፣ የዋህነትን ብቻ ስንመለከት ማለት ነው። እንግዲህ የዋህት ወይም የዋህነት የሚለው ቃል በጥንታዊ የግሪክ ቃል ፕራውስ ማለት ሲሆን ይህ ቃል ለጦርነት የሰለጠነን ፈረስ ለመግለጽ ይውል ነበረ። በሰዓቱ ፈረሱ ታላቅ ኃይል ቢኖረውም ነገር ግን ከስልጠናው የተነሳ ያ ኃይሉ በልጓሙና በጌታው ትእዛዝ ስር ውሏል። የዋህነት ማለት ሞኝነት ማለት አይደለም። የዋህነት ማለት አለመቻል አይደለም። የዋህነት ትርጉም መጽሐፍ ቅዱሳዊውን እውነት ያልያዘ ትርጉም እየተሰጠው በጣም እየተበላሸ ያለ ነው በዚህ ጊዜ ማለት ነው። የዋህነት ሞኝነት አይደለም። የዋህነት አቅም ማጣት አይደለም። የዋህነት አለመቻል አይደለም። ለምሳሌ ጌታችን ኢየሱስ ክርስቶስ እርሱ ራሱ ከእኔ ተማሩ፣ እኔ የዋህ በልቤም እንደኝ ነኝ አለ። ትሁት ነኝ። የዋህ ነው ማለት ሞኝ ነው ማለት አይደለም። የዋህ ነው ማለት አቅም የለውም ማለት አይደለም። ይልቅስ የዋህነት በፍቅር ምክንያት በቁጥጥር ስር የዋለ ኃይል ማለት ነው። የዋህነት በቁጥጥር ስር የዋለ ኃይል እንደማለት ነው እንጂ አለመቻል፣ ደካማነት፣ ስንፍና ማለት አይደለም። ከዚህ የተነሳ የዋህነት እንግዲህ ምናልባት ታውቋቸዋላችሁ። ሲኤስ ሉዊስ የተባሉ ታላቅ መምህር ምንድን ያሉት? የዋህነት ማለት ስለ ራስህ ዝቅ አድርገህ ማሰብ ሳይሆን ስለ ራስህ ማሰብ ማቆም ነው አሉን። አይ ነው በዚህ ዘመን የዋህነትን ማስተማር ይከብዳል። ዘመኑ የሰልፍሽነት ነው። ዘመኑ ወንድምን ጠልፎ እህትን ጥሎ ፊት ለፊቱን ጋቢናውን ለመያዝ የሚደረግ ጥረት ባለበት በዚህ ዘመን ሰው ሁሉ ራሱን ለማሳየት ነው የሚፈልገው። ራሱን ለማሳየት ነው የሚታገለው። በዛም ሆነ በዚህ እስኪ ዝም ብላችሁ ሶሻል ሚዲያን ቼክ አድርጉ እስኪ። ይሄ ቲክቶክ እኮ ያላጋለጠው ያላሳየን ጉድ የለም እኮ። ገጠር ላይ ያለችው ልጅ የሆነ ዘፈን ከፍታ እንዲህ ተሽከርክራብን ትሄዳለች። ምንድነው? ባገኘው አጋጣሚ ሰው ሁሉ ራሱን ማሳየት። የሆነ ሰው ካወራ የዛን ሰው ነገር ተቃውሞ በዚህ በኩል ይወጣል። የሆነ ነገር ከተደረገ ያንን ነገር ለማብራራት በቃ የሚያብራራው ሰው ብዙ ነው። ባገኛችሁት አጋጣሚ ሶሻል ሚዲያን መንፈሳዊ ህይወታችሁን ምናልባት አካዳሚካል ነገር የምታገኙበት ነገር ከሆነ ለጥናት ከተጠቀማችሁበትና መንፈሳዊ ነገራችሁን ለማሳደግ የሚጠቅም ነገር የምታገኙበት ከሆነ ብቻ ተጠቀሙ። ከዛ ውጭ ግን አደራችሁን፣ በተለይ ደግሞ የግሬስ ፋሚሊ ልጆች ትዳራችሁን አደራችሁን ወደ ሶሻል ሚዲያ እንዳትወስዱ። ልጆቻችሁንም ሶሻል ሚዲያ ላይ አታውጡ። ድብቅ ብለን ክርስቶስን የሚመስል ትዳር፣ ክርስቶስን እና ቤተክርስቲያንን የሚገልጥ ትዳር እየኖርን ልጆቻችንን እንደ እግዚአብሔር ቃል ልናሳድግ ይገባናል። አለብን። ለዚያ አንድ አባባል እንግዲህ አንብቤ ያለው ነግሬያቸዋለሁ፣ በጣም ደንቆኛልና አይን የበዛበት ነገር የሚያምረው እንጀራ ብቻ ነው ይላል። እውነት ነው፣ ተመችቶኛል ይሄ አባባልና እውነት እላቸዋለሁ። በቃ በተለይ ጮኛሞች ትዳራችሁንም ዝም ብላችሁ ሜዳ ላይ ማስጣት ፈጽሞ ክርስቲያናዊም አይደለም። በቃ ስለዚህ ሲኤስ ሉዊስ ስለ የዋህነት ምን አሉ? የዋህነት ማለት ራስን ዝቅ አድርገ ማሰብ ሳይሆን ስለ ራስ ማሰብ ማቆም ነው።
በዚህ ሰዓት ስለ ራስ ወንድም የማሰብ አቆም ብትለው ቸርች ላይ ወጣቱን ሰብስበህ ምን ይልሃል? በስም አይሰማህም። ምክንያቱም ብሮ የሚለውን ልጅ እየሰማ ነው የሚመጣው። የሆነ ደግሞ አለ ደግሞ ወንድሜ ስለ ራስ ብቻ አስብ፣ ማንንም አትስማ የሚሉ ልጆች መጥተዋል። እኛ እግዚአብሔርን የምንሰማ እንደ እግዚአብሔር ቃል የምንኖር ነገራችንን ሁሉ ለዛ እኮ ነው መዝሙረኛው ዳዊት መዝሙር 119 ሙሉ ስለ እግዚአብሔር ቃል ነው የሚያወራው። አንተን እንዳልበድል ቃልህን በልቤ ሰውር፣ ቃልህ ካስተማሩኝ ሰዎች ይልቅ ጥበበኛ አደረገኝ፣ ከሽማግሌዎች ይልቅ ጥበበኛ አስተዋይ አደረገኝ። ቃልህ ለእግሬ መብራት ለመንገዴም ደግሞ ብርሃን ነው አለ። ቅዱሳን ወጣቶች እንዳትሸወዱ፣ ባገኛችሁት አጋጣሚ ጊዜያችሁን ከእግዚአብሔር ቃል ጋር በመንፈሳዊ አቅጣጫ አሳልፉ። አባባ ለሁላችንም ጸጋ ጨምርልን። የዋህ ሰው አሉ ስለ ራሱ ክብር፣ ስለ ራሱ መብት ወይም ስለ ራሱ ዝና አይጨነቅም። ይልቅስ ሙሉ ትኩረቱ በእግዚአብሔር መንግስት፣ በወንጌል ላይ፣ ሰዎችን በማገልገል ላይ ብቻና ብቻ ነው። እንግዲህ የዋህነት ደግሞ ትልቁ ምሳሌያችን ጌታችን ኢየሱስ ክርስቶስ እንደሆነ የተለያዩ ጥቅሶችን በማንሳት በባለፈው ማክሰኞ ተማምረናል። ይሄ ሁሉ ትምህርት ግሬስ ፋሚሊ ዩቲዩብ አካውንታችን ላይ ወይም ዩቲዩብ አድራሻችን ላይ አለ። እዛ ላይ መመልከት ትችላላችሁ። እያንዳንዱ ትምህርት እዛ ላይ ስላለላችሁ ያመለጣችሁ ቅዱሳን እዛ ጋር መመልከት ትችላላችሁ። ምናልባት ሊንኩን እዚህ ጋር ያስቀምጡላችኋል። የግሩፑንም የቴሌግራም ግሩፑንም ሊንክ እንዲሁም የዩቲዩብ አድራሻችንን ሊንክ እዚህ ጋር አስቀምጡላቸው አዳዲስ ቅዱሳን ሊኖሩ ስለሚችሉ። ኦኬ እንግዲህ ዛሬ ሳምንት ከኢየሱስ ጋር አገናኝተን ያጠና ነው። ዛሬ ደግሞ እኛ ራሱ እርስ በርሳችን የኢየሱስ ክርስቶስ ባህሪ የሆነው የዋህነት ከሰዎች ጋር ከቅዱሳን ጋር በስራ ቦታ በትዳራችን እንዲሁም በክርስቲያናዊ አገልግሎታችን ውስጥ እንዴት ሊገለጥ ይገባዋል? መጽሐፍ ቅዱስ ስለዚህ ነገር ምን ያስተምረናል የሚለውን እንግዲህ ከራሳችን ሕይወት ጋር አገናኝተን እናጠናለን። አባቶይ በኢየሱስ ክርስቶስ ስም አቅጣጫን ጠቁመን ምከረን፣ ጸጋን አብዛልን። ከኔ ጀምሮ መቀረጽ ያለብንን ነገር እንድትቀርጽ። ስለዚህ የዋህነት የኢየሱስ ክርስቶስ ባህሪ ነው ብለናል። ከሱ ደግሞ ብዙ ነገር ተምረናል። ግን በግል ሕይወታችን በእኛ በሆነ ነገር እንዴት ይገለጥ ሲባል የኢየሱስ ክርስቶስ ባህሪ የሆነው የዋህነት ከሰዎች ጋር ከቅዱሳን ጋር በስራ ቦታ በትዳር ሕይወታችን እንዲሁም በክርስቲያናዊ አገልግሎታችን ውስጥ ሊገለጥብን የሚገባ ነውና እንዴት ሊገለጥብን እንደሚገባ መጽሐፍ ቅዱስ ምን ያስተምረናል? አንደኛ የምንመለከተው ቅዱሳን ከሰዎች ሁሉ ጋር ባለ ግንኙነታችን የዋህነት እንዴት ሊገለጥብን እንደሚገባ መጽሐፍ ቅዱሱ ምን ያስተምረናል? አንደኛ ምሳሌ 15 ቁጥር 1 ላይ ከሰው ሁሉ ጋር በተገናኘ ለስላሳ መልስ ቁጣን ትመልሳለች፣ ሻካራ ቃል ግን ቁጣን ታስነሳለች ይላል። በዚህ ቃል መሰረት የዋህነት ማለት መናገር በሚገባን ጊዜ በለሰለሰና ሰውን በማያቆስል ቃል መናገር። ይህ ደግሞ ግጭትን የማብረድ ኃይል አለው ማለት ነው። እንደመጣልን ማውራት የለብንም። እንዲሁ ዝም ብሎ ደግሞ የማይወራውም አይወራም። በተለይ በምንበሳጭበት በምንናደድበት ሰዓት ላይ ራሳችንን ኮንትሮል አድርገን የምንናገርበት ጥበብ የዋህነት ይባላል ማለት ነው። ከዚህ የተነሳ ለስላሳ መልስ ቁጣን ትመልሳለች። ከሰው ጋር ባለ ግንኙነታችን እንደዚያ የጮሁ ሲመጡ ወይም ደግሞ አላስፈላጊ ቃል ሲናገሩ ወገብን ይዞ መናገር ሳይሆን ኧረ አበዛው መብቴን ምናምን የምንልበት ታይም ሳይሆን ያንን ሰው ምናልባት በትክክለኛ አይነት መንገድ ብናስረዳው በስነ ስርዓት ተረድቶ ተረጋግቶ ሊሄድ ይችላል ማለት ነው። ተረጋግቶ ሊሄድ ይችላል።
አይነው በዚህ ዘመን ነግሬያቸዋለሁ። እንደዚህ አይነት ትምህርት ማስተማር አይሆንም በለው መብት አለ ልኩን ንገረው ስትለው ነው። ክርስቲያን ማለት ግን ሁልጊዜም ጥቃት የሚደርስበት መልስ መስጠት የማይችል ማለት ነው። ክርስቲያን ጥቃት ማድረስ የማይችል ፍጥረት ማለት ነው። ጥቃት ግን በወንጌል ምክንያት ሊደርስበት ይችላል። በተለይ በወንጌልና በኢየሱስ ክርስቶስ ስም ምክንያት ጥቃት ሊደርስብን ይችላል። ከዛ ውጭ ደግሞ በጥበብ እንመላለሳለን። ግን መብቴን ምንን ብለን ደግሞ ባገኘነው አጋጣሚ የምናስከብር አይደለንም። ምክንያቱም ጌታችን ኢየሱስ ክርስቶስ የዋህ ስለሆነ እንዴት እንደተመላለሰ በባለፈው ምን ብለናል ተመልክተናልና ማለት ነው። ስለዚህ በጠብ መካከል ለስላሳ መልስ ቁጣን ትመልሳለች። በስራ ቦታ የተጣሉ ሰዎች ሲኖሩ ለስላሳ መልስ በመስጠት ቁጣን ማብረድ ይቻላል ማለት ነው። ነገርን ማረጋጋት ይቻላል ማለት ነው። ስለዚህ ይህንን አንድ እንመለከታለን። ሁለተኛ ፊልጵስዩስ ምዕራፍ 4 ቁጥር 5 ላይ ከቁጥር 4 እንዲሁም ሐዋርያው ጳውሎስ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜም እላለው ደስ ይበላችሁ፣ ገርነታችሁ ወይም የዋህነታችሁ። ገርነትና የዋህነት በጣም ተመሳሳይ ነገሮች ናቸው። ከጥቂት ልዩነት በስተቀር አንድ አይነት ባህሪ ናቸው። ገርነታችሁ ወይም የዋህነታችሁ ለሰው ሁሉ ይታወቅ ይላል። ለአማኞች ብቻ አይደለም፣ ለሰው ሁሉ ይታወቅ ይላል። እንግዲህ ገርነታችን ለተወሰኑ ሰዎች ወይም ለክርስቲያኖች ብቻ ሳይሆን በስራ ቦታም በሰፈርም በተለያየ አቅጣጫ ካላመኑ ሰዎች ጋራ ጎረቤት ጓደኞች እንሆናለን እና ለነሱ ሁሉ የሚገለጥ የዋህነት ለነሱ ሁሉ የሚገለጥ ቸርነት ነው። ይህ በድርጊት የሚገለጠው የዋህነታችን ጮኸን ከምናወራው በላይ ምናልባት አንዳንድ ጊዜ ወንጌልን ሊናገር ይችላል። በምልልሳችን በመውጣት በመግባታችን የኢየሱስ ባህሪ ሲገለጥብን ብዙ ሰዎች ያንን ነገር በመመልከት ወደ እውነት ሊመጡ ይችላሉ። ስለዚህ ለወዳጅም ለጠላትም ይህ ባህሪ ምን ሊልብን ይገባል? ሊገለጥብን ይገባል። እንግዲህ ገርነት በልብ ውስጥ ብቻ የሚቀር ሳይሆን በተግባር ተገልጦ ሌሎች ሊያዩት የሚችሉት ባህሪ እንደሆነ ነው የምንመለከተው። ምክንያቱም ገርነታችሁ ምን ይበላል? ገርነታችሁ በሰዎች ዘንድ ይታወቅ፣ በሁሉ ይታወቅ። ስለዚህ ገርነት ወይም የዋህነት ሰው አይቶት በእናንተ ባህሪ ሰው አይቶት ሊያውቀው የሚገባ ባህሪ ነው ማለት ነው። ለዚያም ነው ሁለተኛ ቆሮንቶስ ላይ እናንተ በሰው ጣት ሳይሆን በሕያው እግዚአብሔር ጣት የተጻፋችሁ የክርስቶስ ኢየሱስ ግልጥ ደብዳቤዎቻችን ናችሁ፣ ሰው ሁሉ የሚያነባችሁና የሚያውቃችሁ ተብሎ ተጽፏል። ስለዚህ በምልልሳችን በመውጣት በመግባታችን በስራ ቦታ በትምህርት ቤት በምንንቀሳቀስበት ቦታ ሁሉ ግልጥ የክርስቶስ ደብዳቤዎች እንደሆንን የእርሱ መልክና ባህሪ የሚገለጥብን እንደሆነ ልብ ልንልና ልናስተውል ይገባናል። በዚሁ አጋጣሚ ሰዎች በስራ ቦታ ሰዎች በሰፈር በምትወጡበት በምትገቡበት ቦታ እናንተን ሲያገኙ የክርስቶስን ባህሪ ያዩት ይሆን? እያንዳንዳችንን ሲያገኙ ማንን ነው የሚያገኙት? ክርስቶስን ባንተ ያገኙታል? ክርስቶስን ባንቺ ያዩታል? የክርስቶስ ባህሪ ይገለጥብናል ወይስ የክርስቶስ ባህሪ ቅድስና የምትለው ነገር ቸርች አካባቢ እሁድ ብቻ ነው የምትገለጥብን? ከዛ ከሰኞ ጀምሮ እስከሚቀጥለው ቅዳሜ ድረስ እኩል በመስሪያ ቤት እንደ ቦዘኔ መስሪያ ቤት ሰራተኛ እኩል ከነርሱ ጋር ተጫዋጩኸን እሁድ ሊመጣ ስል ሃሌሉያ እስኪ ጀላም ልክ ብለን ቅድስና ያጫውተናል። ቸርች ላይ ባይዘው ምናልባት ቸርች ላይ የሚታየው መልክ አብዛኛው ፎርጅድ ነው። ቸርች ላይ ያለችው ነገር አይደለችም። በስራ ቦታ፣ በቤት፣ በትዳር ህይወት ከሰው ጋር ባለ ግንኙነታችን ምልልሳችን ምን ይመስላል?
ክርስትና የአንድ ሰሞን ልምምድ አይደለም። ክርስትና ግርግር አይደለም። ክርስትና አሁን በሶሻል ሚዲያ የምታዩት አይደለም። መልኩ ክርስትና ክርስቶስን መምሰል ነውና፣ ስለዚህ ገርነታችሁ ወይም የዋህነታችሁ ለሰው ሁሉ ይታወቅ ይላል። ስለዚህ ሰዎች ሁሉ ሊያዩት የሚችሉት ባህሪ ነው ማለት ነው። አባባ ጸጋን ጨምርልን። ክርስቲያኖች በህብረተሰብ ውስጥ ስንኖር ስንመላለስ በጭካኔያችን ሳይሆን በአመፀኝነታችን ሳይሆን በገርነታችን በየዋህነታችን ደግሞም በሰላማዊነታችን ልንታወቅ ይገባናል ማለት ነው። አባባ ቀን ጨምርልን። እንዲሁም ቲቶ ምዕራፍ 3 ከቁጥር 1 ጀምሮ እስከ 2 ድረስ ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ ለበጎ ሥራ ሁሉ የተዘጋጁ ማንንም የማይሳደቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው ወይም ምከራቸው ይላል። ለወጣቱ ለቲቶ ሐዋርያው ጳውሎስ ምን አለው? ክርስቲያኖች ቅዱሳን ሁሉ ለገዢዎችና ለባለስልጣኖች የሚታዘዙ ይሁኑ፣ የሚገዙ ይሁኑ። ሐዋርያው ጳውሎስ ይህንን የሚለው በተለይ ቃል አንደኛ ለጢሞቴዎስም ጽፎለታል። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ጭራሽ ለባለስልጣናት፣ ለነገስታት፣ ለሰው ልጆች ሁሉ ማልዱ፣ ጸልዩ ብሎናል ሐዋርያው ጳውሎስ። ሮሜ 13 ላይ ከቁጥር 1 ጀምሮ ለባለስልጣናት ተገዙ፣ ግብር ክፈሉ፣ ስርዓቱን አክብሩ። በባለስልጣን ላይ ወይም በመንግስታት ላይ የሚያምጽ በእግዚአብሔር ስርዓት ላይ ያምጻል ይላል። ሐዋርያው ጳውሎስ ይህንን ሲጽፍ የባለስልጣናት መልካም ድጋፍ ከጎኑ ሆኖ አይደለም። ባለስልጣናት ወደ ፓላሳቸው እየጋበዙት የምሳና የእራት ግብዣ እያዘጋጁለት አይደለም። የሮም መንግስት ሐዋርያትን ሁሉ ያሰቃየ ኢየሱስን የሰቀለ የሮም መንግስት እርሱንም እንደዚሁ ምን አይነት መከራ ያደርስበት እንደነበረ በምን አይነት አስጨናቂና አስቸጋሪ እስር ቤት ውስጥ ያስረው እንደነበረ ሁላችሁም ታውቃላችሁ። በእስራት ውስጥ ሆኖ በዛ አይነት መከራ ውስጥ ሆኖ ለሚያስረው፣ ለሚገርፈው፣ መከራን ለሚያሳየው ለዚያ መንግስት ግን ይጸልያል። ጸልዩም፣ ለነገስታት ለባለስልጣናት ጸልዩላቸው፣ እግዚአብሔር ነው የሾማቸው ይላል። እዚህ ላይ ደግሞ ለሁላችንም ምክር ይሰጠናል። ቲቶን ምን ይለዋል? ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ ይሁኑ ክርስቲያኖች ሁሉ። አሁን የምናየው ነገርስ ተንበርክኮ ከመጸለይ ይልቅ በመንግስታት በነገስታት ላይ ማመጽ ልክ አይደለም። ክርስቲያኖች ነን። ክርስቲያን ከሆንን አንድ ነገር ይገባናል። ባለስልጣናትን የሾመ እግዚአብሔር ከሆነ ባለስልጣናትን የሚሽር ማን ነው? እግዚአብሔር ነው። የባለስልጣናት ልብ ወይም የነገስታት ልብ በእግዚአብሔር እጅ ላይ እንደ ውሃ ፈሳሽ ነው፣ እርሱም ወደ ወደደው ዘንበል ያደርገዋል ብሏል። ስለዚህ ወደ መልካም ነገር ልባቸውን ዘንበል እንዲያደርግ እኛ ብንንበረከክ 4 ኪሎ ውስጥ ትልቅ ስራ ይሰራል። ፓርላማ ውስጥ ትልቅ ስራ ይሰራል። ባላችሁበት ምድር ተንበርክካችሁ ብትጸልዩ የሰማይ አምላክ ከእናንተ ጋር ነው። እንሂድ እናምጽ ምናምን ነገር እንሂድ እናቃጥል። ወንድሞቼ እህቶቼ ረጋ ብላችሁ ስሙኝ። በተለይ ወጣቶች ስሙኝ። መንገድ በመቆፈር የተለያዩ ነገሮችን በማቃጠል ምንም ሊመጣ አይችልም። ይልቅስ አደጋ ሊደርስባችሁ እስከ ሞትም ድረስ የሆነ ነገር ሊደርስ ይችላል። ተረጋጉ። እንደዛ አይደለም። ወጥተው ከሚበጠብጡት በላይ 10 ደቂቃ ብንንበረከክ ሰማይ ጣልቃ ይገባል። ስለዚህ ክርስቲያኖች በማስተዋል ኢየሱስ ጌታ ነው የምንለው ጥቅስ ለማሳመር ሳይሆን፣ ኢየሱስ ጌታ ነው የምንለው ሰይጣንን ለማቃጠል ሳይሆን፣
የኢየሱስ ክርስቶስ ጌትነት ከገባን ኢየሱስ ጌታ ነው ማለት እኛ ባሪያዎች ነን። ባሪያ ደግሞ የራሱ ጌታ አይደለም፣ የጌታውን የኢየሱስን ፈቃድ እየፈጸመ ይኖራል። ከዚህ የተነሳ ኢየሱስ ጌታ ነው ከማለታችን በፊት የጌታችንን ፈቃድ እየፈጸምን ነው ወይ? ስለዚህ ሐዋርያው ጳውሎስ እዚህ ቦታ ምን ይላል? እዚህ ቦታ ላይ ምን ይላል? ቲቶ ምዕራፍ 3 ቁጥር 1 ለገዢዎችና ለስልጣኖች ክርስቲያኖች የሚገዙና የሚታዘዙ ይሁኑ። በዚህ ዘመን ያለ ክርስቲያንስ ምንድነው መልሱ? ታውቁታላችሁ። ቀጥሎ ለበጎ ስራ ሁሉ የተዘጋጁ ይሁኑ። አየው፣ ክርስቲያን ለበጎ ስራ የተዘጋጀ ነው። ለመልካም ስራ የተዘጋጀ ነው። የሚያምጽ አይደለም። ክፉ ለመስራት የሚያድም አይደለም ክርስቲያን። እና በስራ ቦታ የምናድምነን፣ ባለቆቻችን ላይ የምናድምነን፣ በምድሪቱ ላይ መልካምን ለመስራት የተዘጋጀነን፣ መልካሙን ለመስራት የሚቀናውን ገንዘቡ የሚሆነውን ህዝብ ለራሱ ይዋጅ ዘንድ ስለኛ ራሱን አሳልፎ ሰጠ አለ እዚህ ቲቶ ምዕራፍ 2 ላይ። አያችሁ ቅዱሳን፣ መልካም ለማድረግ የሚናፍቅ ነው ክርስቲያን። መልካም በማድረግ የሚገለጥ ነው። አባቶ ያቅም ጨምረልን። ቀጥሎ ማንንም የማይሰድቡ። ይሄ የኢየሱስ መልክ ማለት እኮ ነው። በቃ ኢየሱስን መምሰል ማለት እዚህ ጋራ ይሄንን የሆነ የታረሰ የመንግስት እርሻ ማስመሰል ሳይሆን፣ ወይም እዚህ ጋር ግንባር ላይ የዋይፋይ ምልክት ሰርተ መዞር ሳይሆን ቅድስና ሲባል አንዳንድ ሰው እንደዛ ነው የሚመስለው። አይደለም። አለመሳደብ በቃ የኢየሱስ መልክ እየተገለጠ፣ አንተ ሰው ክርስትና እየተገለጠበት ነው። እንዴት ወገቡን ይዞ አይሰዳደም? ለምን አንዳንድ ሰው በኢየሱስም ልክሽን ነው የምነግርሽ እሺ እያለ ጭራሽ ስድቡንም ምኑንም መንፈሳዊ ያደርገዋል፣ በኢየሱስ ስም ያደርገዋል ማለት ነው። ስለዚህ ማንንም የማይሳደቡ ክርስቲያን ምን አይልም ማለት ነው? ቅዱሳን አይሳደብም። ዋው አባባ እናመሰግንሃለን። ቀጥሎስ የማይከራከሩ። ምክንያቱም ክርክር ወደ የት ይሄዳል? ወደ ጠብ ይሄዳል። ክርክር ወደ ጠብ ይሄዳል። ያ ጠብ ደግሞ በቃ መንፈሳዊነትን ነው የሚያጠፋው። ያ ጠብ ወደ ሌላ ነገር ውስጥ ነው የሚያስገባው። ያ ጠብ ወደ አደጋ፣ ወደ ወንጀል ውስጥ ነው የሚያስገባው። ክርስቲያን የሚከራከር አይደለም። ክርስቲያን የሚከራከር አይደለም። እዚህ ጋር የማይከራከሩ። ቀጥሎስ ገሮች፣ ታዛዦች፣ ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። በየዋህነታችን ልንታወቅ፣ በገርነታችን ልንታወቅ፣ በታዛዥነታችን ልንታወቅ፣ የማንሳደብ በበረከት ቃል የምንታወቅ ልንሆን እንደሚገባ መጽሐፍ ቅዱሱ ያስተምረናል። ይሄ ከሰው ሁሉ ጋር ያለ ግንኙነታችን ምን መምሰል እንዳለበት ነው። ቀጥሎ ሁለተኛ፣ ቅዱሳን እርስ በርሳችን ባለን ግንኙነት ምን መምሰል አለብን? የዋህነት በህይወታችን እንዴት ሊገለጥ ይገባል? ፊልጵስዩስ ምዕራፍ 2 ቁጥር 1 ጀምሮ በሕያው ቃል እናንብበው። በሕያው ቃል ትርጉም ፊልጵስዩስ ምዕራፍ 2 ሐሳቡን በደንብ ገልጦ ስለሚያብራራው እዚህ ላይ ፊልጵስዩስ ምዕራፍ 2 በጣም ወደው ክፍል ነው። ፊልጵስዩስ ጌታ ሆይ ጸጋ ጨምርልን። ፊልጵስዩስ ምዕራፍ 2 ምን ይላል መሰላችሁ? ሁላችሁም በደንብ ስሙኝ። ከቁጥር 1 ጀምሮ በክርስቶስ ያገኛችሁት ሕይወት ያበረታችኋልን? ፍቅሩስ መጽናናትን ይሰጣችኋልን? ከመንፈስ ቅዱስስ ጋር ህብረት አላችሁን? አንዳችሁ ለሌላችሁ ርህራሄ ታሳያላችሁ? ይህ ከሆነ እርስ በርሳችሁ ለአንድ ሐሳብና ዓላማ የቆማችሁ ሁኑ። በስምምነት ስትኖሩና በህብረት ስታገለግሉ ማየት ደስ ያሰኘኛል አለ ሐዋርያው። ራስን መውደድ እንዳያጠቃችሁ ተጠንቀቁ። ተመልከቱ፣ ራስን መውደድ እንዳያጠቃችሁ ተጠንቀቁ። የዘመኑ በሽታ እንዳያገኛችሁ ተጠንቀቁ። ሰልፍሽነት እንዳያገኛችሁ ተጠንቀቁ። ኢየሱስ ጋር የሌለች ባህሪ ናት። ኢየሱስ እንደዚያ ቢሆን ኖሮ ለኛ አይሞትልንም ነበረ።
ኢየሱስ ከራሱ ይልቅ አንተን አስቀድሟል። ኢየሱስ ከራሱ ይልቅ አንቺን አስቀድሟል። ለዚያም ነው ካለበት ከፍታ ዝቅ ብሎ የወረደው። ለዚያም ነው ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ ያለፈው፣ በሐዘን ውስጥ ያለፈው፣ በግርፋት ውስጥ ያለፈው፣ መስቀል መሸከም አቅቶት በየቦታው ሲወድቅ የነበረው። ለዚያ ነው አንተን ስላስቀደመ አንቺን ስላስቀደመ፣ ላንተ ላንቺ ለኛ ያለው ፍቅር ስለበረታችበት። ኢየሱስ ራስ ወዳድ አይደለም። ኢየሱስ ስለኛ ራሱን አሳልፎ ሰጥቷል። እርሱ እኛን ነው የሚወደን። ለዚያም ነው ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ በኃጢአታችን ምክንያት ሊመጣብን የነበረውን የመለኮት ቁጣ እኛን ወደ ኋላ አስቀርቶ ሁሉን የወሰደልን ለዚያ ነው። ሰልፊሽ ስለሆነ አይደለም። የእርሱ ባህሪ እንዲገለጥብን ካስፈለገ ራስ ወዳድነት እንዳያጠቃችሁ ተጠንቀቁ። ነፍሴ ነፍሴ የምትሏት ነገር ይኸው ዛሬ አንድ የምንወደው አርቲስት ድንገት ሞተ አይደለ? ድንገት ሞተ። ድንገት ህዝቡ ሁሉ ደንግጧል። ህዝቡ ሁሉ አልቅሷል። ድንገት ወጣት ሰላማዊ ልጅ ተጫዋች በቃ ለዚህው ነው ሰው ሁሉ እኔነቱን የሚያስቀድመው። ለዚህው ነው ወንድምን ጠልፈን የምንጥለው። ለዚህው ነው እህትን ጠልፈን የምንጥለው። ለዚህው ነው ወንድም ሲቀናለት የምታረው የምታዝነው። ወንድሜ ቀናለት ብለ ከመደሰት ይልቅ እህቴ ቀናላት ብለ ከመደሰት ይልቅ ለዚህ ነው የምታዝኑት። ለዚህ ነው የምናዝነው። ምን አለበት ወንድም ቢቀናለት? ለምንድን ነው እህትሽ ቢቀናላት? እህትሽ ብትዳር ብትኳል አብረሽ ጌታን ማመስገን እንጂ ራስ ወዳድነት አባባ ከዘመኑ የራስ ወዳድነት በሽታ ሁላችንን ማስመለጠን። ስለዚህ ራስን መውደድ እንዳያጠቃችሁ ተጠንቀቁ ይላል የእግዚአብሔር ቃል። በዚህ ዘመን ደግሞ ትልቁ በሽታ ምንድነው ሲባል የራስ ወዳድነት በሽታ፣ ሰልፍሽ የመሆን በሽታ፣ ሁሉንም ነገር ከራስ ጋር ማገናኘት። አሁን ላይ ቅዱሳን ራሱ ኢየሱስን የሚፈልጉት ለራሳቸው ጥቅም ብቻ ነው። ኢየሱስን ፐርሰናሊ እሱን ራሱን ፈልጎ የሚሄድ የለም ቸርች ላይ። ቸርች የሚሄዱት የሱን ነገር ለመጠቀም እንጂ እሱን ፈልገው አይደለም። እርሱ እጅ ላይ ያለውን ነገር እንጂ ፊቱን ፈልገው አይደለም። አስደንጋጭ ነው ቅዱሳን። የዘመኗ ቤተክርስቲያን ራእይ መጽሐፍን በመናጠናበት ጊዜ ታስታውሱ ከሆነ ሰባተኛዋ ቤተክርስቲያን ሎዶቅያ ናት። ሎዶቅያ ምንድነው የምትለው? ጌታ ሆይ ክብርህን ማየት ናፈቀኝ፣ አንተን እፈልጋለሁ፣ ወንጌልን መስራት አንተ ደምቀ እንድታይ እፈልጋለሁ የምትል አይደለችም። ሁሉ አለኝ፣ ሀብታም ነኝ፣ ባለጠጋም ሆኛለሁ፣ አንድስ እንኳን አያስፈልገኝም ትላለች። በምድራዊ ነገር በልጽጋለች። ሜጋ አዳራሾች ተሰርተዋል። ከራሷ አልፋ ለመንግስት ሁሉ እየረዳች ነው። በየሰፈሩ እየሄደች ቦኖ እየቆፈረች ለህብረተሰቡ እየሰጠች ነው። ጥሩ ነገር ግን ሁሉ አለኝ፣ ባለጠጋም ሆኛለሁ፣ ሀብታም ነኝ፣ አንድስ እንኳን አያስፈልገኝም የምትለውን ያችን ቤተክርስቲያን ኢየሱስ ሲያያት እንዴት ሆነ አያት? እንዴት ሆነ አያት? ምስኪን፣ እውር፣ የተራቆትክ ድሃ መሆንህን ስለማታውቅ ነው። በምድራዊ ነገር ባለጠጋ ነኝ ትላለች፣ በመንፈሳዊ ነገር ድሃ ናት። በመንፈሳዊ ነገር ድሃ ናት። አሁን ላይ ያለው አገልግሎት የጎባጣ አገልግሎት ነው። መጽሐፍ ቅዱስ ዘሌዋውያን ላይ ጎባጣ ካህና ያገልግለኛል፣ የካህናት ነውሮች የሚል ትምህርት አለ፣ እንማራለን። ጎባጣ ካህና ያገልግለኛል እግዚአብሔር። አዎ በብሉይ ኪዳን ጎባጣ ነው፣ ስጋዊ ጎባጣ ማለት ነው።
በአዲስ ኪዳን ግን ጎባጣ ችግሩ ምንድነው? መንፈሳዊ ትርጉሙ ምንድነው? ያ ጎባጣው በብሉይ ኪዳን የጎበጠው ሰውዬ ችግሩ ምንድነው ሲባል ምድር ብቻ ነው የሚታየው። ሰማይን የማየት ችግር አለበት። ከተነበየ ስለ ምድሩ ነው። ከጸለየ ምድር ብቻ ነው። ሰማይ ብሎ ኤፌሶን በሰማያዊ ስፍራ በመንፈሳዊ በረከት ተባርከና አይልም። ትሻገሪያለሽ ይላል የሰራዊት ጌታ እግዚአብሔር። ትሄጃለሽ ይላል የሰራዊት ጌታ እግዚአብሔር። የመግነን ዓመታችን ነው 2026 መቀው ይላል 2024 25 ላይ እኮ ደጋግሞት ነበር። ምንም የመግነን ዓመት ነው ይላል። ምንም የሚገን ነገር የለም። የኑሮ ውድነቱ እየገነነበት የሚሄደው ህዝቡ። ስለዚህ ሁላችንም ወደ ቅዱስ ቃሉ እንመለስ። ኢየሱስን ፐርሰናሊ እንፈልገው። እርሱ ጋር ከተገናኘን ምድረ በዳው ከእርሱ የተነሳ ገነት ይሆናል። ቅዱሳን እርሱ ባለበት በዛ ጥጋብ አለ። እርሱ ባለበት በዛ ሙሉ ደስታ አለ። እርሱ ባለበት በዚያ ፍርሃት የሌለበት ሴኩሪቲ አለ። ከኢየሱስ ጋር ጥቂት ስትሰበስብ ይበዛልሃል ወንድሜ። ያለ ኢየሱስ የሮጡ ከንቶች ናቸው። ያለ ኢየሱስ ከሚሮጡ ይልቅ ከኢየሱስ ጋር የቆሙ ናቸው የሚቀድሙት። ጥበብን እነግራችኋለሁ ወንድሞቼ። ስለዚህ ራስን መውደድ እንዳያጠቃችሁ ተጠንቀቁ ይላል ሐዋርያው ጳውሎስ። የዚህ ዘመን ትልቁ በሽታ መድረክ ላይ የሚቆመው ያገልጋዩም ትልቁ በሽታ ሰልፍሽነት፣ ራስ ወዳድነት። እርሱ ስለሚያደርገው ትልቅ ብራንድ ሰዓት፣ እርሱ ስለሚያደርገው ስለሚለዋውጠው ስለሚነዳው ብራንድ መኪና እንጂ የሚያስበው የቅዱሳን ነገር አያሳስባቸውም። አባባ እባክህ ጸጋ ጨምርልን። ስለዚህ ራስን መውደድ እንዳያጠቃችሁ ተጠንቀቁ። ቀጥሎ በል የምትሰሩትን ነገር ለዝና ስትሉ አትስሩ። ያው ቃል ቨርዥን በጣም ነው የምወደው። ግሩፕ ላይ አሁንም ይለቀቃል። የምትሰሩትን ነገር ለዝና ስትሉ አትስሩ። የዘመኑ በሽታ እኔነት፣ ዝና፣ ክብር፣ ዋው መባል፣ ሀብትሽ ለመባል፣ እንትና ለመባል፣ ዝና ትልቅ በሽታ፣ አገልጋይን ጠልፎና አስሮ የሚጥል ትልቅ በሽታ፣ ከመንፈሳዊ ህይወት የሚያጎድል መንፈሳዊነትን የሚያጠፋ ደረቅ የሚያደርግ። ስንት መንፈሳዊ ልጆች በዚህ ነገር ተይዘው እኮ ያ ቅናታቸው እኮ ጠፍቶባቸዋል እኮ። ያ ኢየሱስ ሲባል እኮ ገና ስሙ ሲጠራ ያለቅሱ ነበር ብዙዎቹ። አሁን የለም። የምትሰሩትን ነገር ለዝና ስትሉ አትስሩ፣ ወይም ስታገለግሉ ለዝና ስትሉ አታገልግሉ። ወንጌል አደራ ነው ቅዱሳን። ወንጌል አደራ እንጂ እንጀራ አይደለም። ወንጌል መከራ እንጂ ዝና አይደለም። ወንጌልን የነ ጳውሎስን ወንጌል ከያዛችሁ መከራ አለባችሁ። ኢየሱስ አደራ ብሎ በሐዋርያቶቹ በኩል የገለጠውን ወንጌል ከያዛችሁ መከራ አለባችሁ፣ ስቃይ አለባችሁ። ክብር የሌለበት መንገድ ነው። ዝና የሌለበት መንገድ ነው። ክብራችንም ዝናችንም ከጌታ ከኢየሱስ ክርስቶስ እጅ የምንቀበልበት ጊዜ ይመጣል። ኢየሱስ በአባቱና በመላእክቱ ሁሉ ፊት ይመሰክርልናል። በዚህ ሰዓት ታዲያ ሰው ዝናውን እየተቀበለ ክብሩን እየተቀበለ ያለው ከማን ነው? ከስጋ ለባሽ ከሀብታም ኪስ። ሞባይሎቻችን ላይ የበዛው የማን ቁጥር ነው? የድሃ ቁጥር ራሱ ሞባይላችን ውስጥ አለ። አገልጋዮች የለም። የሀብታም ቁጥር ነው ያለን። ለሀብታሞች ነው ደውለን የምንጸልየው።
ሀብታሞችን ብቻ ነው የምናጽናናው። ድሃው ታሞ ሆስፒታል ላይ ወድቆ የሚያየው የለም። ሀብታሙ ግን ትንሽ ራስ ምታት ተሰማኝ ሲል የአገልጋይ መዓት ነው የሚሄደው። ካልጸለይኩልህ እኔ ራሴ እመጣለሁ፣ ቸርች መምጣት አይጠበቅብህም። ድሃዋ እናታችንስ ሽቶ ተነስንሶ የሚመጣ የብር ሀብታም ሲመለከት አንገቱ ላይ ተጠምጥሞ ሰላም የሚል አገልጋይ፣ ምንም የሌላቸው ነጠላቸውን አጥበው ደግሞ የሚመጡት ያችን እናታችን ፊት ለፊት ላይ ቆመው ጌታን የሚያመልኩትን የሚጸልዩትን እናት ደግሞ ላለማቀፍ እጁን ብቻ የሚዘረጋላቸው፣ እሱም ከዘረጋም ጥሩ ነገር ነው። ይሄ ክርስትና የኢየሱስ ክርስትና አይደለም። የሚያማችሁ ወንድሞች ካላችሁ፣ የሚያማችሁ እህቶች ካላችሁ ጥሩ ነው። ወንጌል ወይ ጨጓራን ይፈውሳል ወይ ጨጓራን ይልጣል። ካመማችሁ ጥሩ ነው፣ ሊፈውሰን ፈልጎ ነው። አለቀ። ለስጋ ለባሽ ብዬ ከናንተ እዚህ ካላችሁት ከማናችሁም 5 ሳንቲም ስለማልወስድ ወስጀም ስለማላቅ ከናንተ የምጠብቀው ነገር ስለሌለ እውነትን እናገራለሁ። ለስጋ ለባሽ ነገ ለሚሞት ሰው ብዬ የአምላኬን ቃል አልሸቅጥም። ወንጌል አደራ እንጂ እንጀራ አይደለም። ሁላችንም እንሞታለን። ከፊት ለፊት በኢየሱስ ፊት እንቆማለን። ላደረግናት ለእያንዳንዷ ነገር ሽልማትን ወይ እንቀበላለን ወይ ደግሞ አፍረን ወደ በጉ ሰርግ ራት በአፍረት እንገባለን። ለሀብታም ብዬ ምሳ ይጋብዘኛል ብዬ የአምላኬን ቃል ላቅጥነው ብሞት ይሻለኛል። አምላኬ ጸጋህ እንደሚረዳን እናምናለን። ስለዚህ የምትሰሩትን ለዝና ብላችሁ የምታገለግሉትን ለዝና ብላችሁ አታገልግሉ። እዚህ ቤት ያላችሁ ብዙዎቻችሁ ወጣቶች ናችሁ፣ እያገለገላችሁ ያላችሁ ቅዱሳን እንዳላችሁ አውቃለሁ። የምታገለግሉበትን ኢንቴንሽን አስተካክሉ። ኢየሱስ አገልግሎታችሁን አይደለም የሚያየው። የኢትዮጵያ ሕዝብ ወይም ደግሞ ሰው ሁሉ አገልግሎታችሁን እያየ መድረክ አያያዝህን፣ ማይክ አጠቃቀምህን፣ ሱፍህን ምናምን ነገር በቃ እዛ ጋር ያለ ድምቀትህን እያየ ዋው እያለ ሊያጨበጭብልክ ይችላል። ኢየሱስ ግን አገልግሎትህን ሳይሆን የምታገለግልበትን ኢንቴንሽን ነው የሚመለከተው። ሀብትሽ ምን ፈልገህ ነው የምታገለግለው? ለምንድን ነው የምታገለግለው? አሁን እዚህ ጋር ብዙ ልጆች አሉ። አሁን እነዚህ ልጆች በሙሉ ሀብትሽ 666 ነው እንደውም በሚቀጥለው ሳምንት ማክሰኞ አንመጣም ቢሉ እዚህ ጋር ያሉት ሁሉ በቃ ሀብትሽ የስተት አስተማሪ ነው 666 ነው በቃ ፈጽሞ አንመጣም ቢሉ ትቀጥላለህ ወይ? ነው ቸርች ተዘግቷል ብለክ ሌላ ትንትላለክ? ምን ችግር አለው? አለመምጣት ትችላላችሁ። ከሚስቴ ጋር የእግዚአብሔርን ቃል አጠናለሁ አለቀ በቃ። 300 ካልሆናችሁ አልመጣም አላለም ኢየሱስ። 2ም 3ም ባላችሁበት በዚያ ነው ያለው አለ። ስሙ በሚጠራበት ቦታ አለ። ከሚስቴ ጋር ሆኜ ስሙን እጠራለሁ አለቀ። አባባ ከጸጋ ጨምር። ለዛ ነው የኤፌሶን ቤተክርስቲያን አደጋ ውስጥ የገባችሁ። ስራ አለ አለ በቃ የወንጌል ስራ አለ፣ ስብከቱ ተጧጡፋል፣ ሁሉ ነገር አለ። ሳይሆኑ ደግሞ ሐዋርያት ነን የሚሉትን ደግሞ መርምረህ ሐሰተኞች ሆነው አግኝታቸዋል። በጣም ማበረታታው ትልቅ ነገር አለ። እኔ የምጠላውን ነገር ደግሞ ጠልተሃል። የኒቆላውያንን አሰራር ጠልተሃል። ደስ ይላል። ነገር ግን የምነቅፍብህ አንድ ነገር አለኝ። ምንድነው? ጌታ ሆይ የቀደመውን ፍቅርህን ትተሃል። የምታገለግለው ለኔ ካለ ፍቅር ተነስተህ ነበረ። በፊቴ ተንበርክከህ ታለቅስ ነበረ። ስሜ ሲጠራ አያስችልህም ነበረ። አሁን አገልግሎት ለኔ ካለህ ነገር እንኳን ምን ብሎታል? ለይቷል። አገልግሎት አደጋ ሊኖረው ይችላል። ቅዱሳን አገልግሎት ከኢየሱስ ጋር ሊያራርቅህ ይችላል። ወንድም ያገልግልህ ሮጠ መጣ እግሩ ስር ሮጠ መጣ ከእርሱ ጋር ማሳለፍ። እኔም ማልጠቅም ባሪያ
ማድረግ የሚገባኝን ነገር አድርጌያለሁ፣ አለቀ፣ አንተ ብቻ ክበር፣ እኔም አልጠቅም ባሪያህ እያልክ ለእርሱ ያለ ፍርሃት፣ ለአብ ያለ ፍርሃት ሳይለወጥ አባባ ሁላችንንም ጸጋ ጨምርልን። ስለዚህ የምታገለግሉትን ነገር ለዝና ስትሉ አታገልግሉ። ቀጥሎ ምን እንደሚል ከናንተ የተሻሉ ሌሎች ሰዎች መኖራቸውን በትህትና ተቀበሉ። ትህትና ነው አይደል ዛሬ የምንማረው? የዋህነት ከናንተ የተሻሉ ሌሎች ሰዎች መኖራቸውን በትህትና ተቀበሉ። እዚህ ቤት ያላችሁ ከኔ ጀምሮ ለምሳሌ እኔን የምትበልጡ በብዙ ነገር የምትበልጡኝ ወንድሞች አላችሁ። እናንተንም ደግሞ የሚበልጧችሁ ሌሎች ወንድሞች እንዳሉ አለመርሳት። እኔ ጨርሻለሁ። አንዳንዱ የክርስትና ውሃ ልክ እኔ ነኝ ይላል። ይመጣና ተረጋጋ ወንድሜ፣ ይህ ያለማደግህ ውጤት ነው። ከኔ ውጭ ላሳር እንደ እኔ ነኝ በቃ የመጨረሻውን ማብራሪያ የምሰጠው የሚል ይመጣል። ቆይ ተረጋጋ። ሁሉንም ጀጅ የሚያደርግ ሰው አጋጥሟችሁ ያውቃል? አንድ የሚያሳልፈው ሰው የሌለ እንደ ብሉይ ኪዳን የሙሴ ሕግ ለሁሉም ኤክስ የሚሰጥ ሰው አልታል። እንደዛ በማድረግ ደግሞ አገልግሎት ያገለግሉ የሚመስላቸው ምስኪን ወንድሞች አሉ። ኢየሱስ እንኳን ደካማ የሆኑትን ለምሳሌ ኤፌሶን እስከ ሎዶቅያ ድረስ 2 ቤተክርስቲያን አልተነቀፉም። ሌሎች 5ቱ ቤተክርስቲያን ተነቅፈዋል። ኢየሱስ ሊነቅፍ ሲመጣ ግን ሊነቅፍ ነው የሚመጣው። ነገር ግን ከስህተቱና ከሚነቅፈው ነገር አይደለም የሚጀምረው። ምንም ኢየሱስ ሊነቅፍ ቢመጣም ነገር ግን እኔ የምወደው ነገር ይሄ አለ፣ እኔ የምጠላውን ይሄን ጠልተሃል፣ በጣም አፕሪሺየት አድርጎ ነው ከዛ በኋላ ግን ብሎ የሚጀምረው። እኛስ ብሎ ነገር የለም። ምንም ሰርተህ አታውቅም። ሁልጊዜም ስህተት ነህ አንተ። እንዴ ያ ወንድምህ እኮ ምናልባት የሆነ ሰዓት እኮ ጸልዮልሃል። በሱ እጅ አይደለ እንደ ደህንነት የተማርከው? እሱ አይደል እንደ ያጠመቀ? እሱ አይደል እንደ ቢያንስ ደህንነት ያስተማረ? እንዴት ረሳኸው? እሱን ቢያንስ ይሄንን መልካም ነገር አለ። ነገር ግን እቺ ነገር እንደ ቅዱስ ቃሉ አይደለችም ወይ አልገባኝም መሰለኝ፣ እስኪ አስረዳኝ። መልካምነት፣ መልካም ሐሳብ ለምንድን ነው የጠፋብን? ሁልጊዜም ጀጅ ለማድረግ ብቻ። ከኔ የሚበልጥ ማንም የለም። ክርስትና ላይ እንደዛ የሚባል ነገር የለም። ምናልባት ካልበሰሉ አንዳንድ ልጆች ይሄ ሶሻል ሚዲያ ሊያጠፋቸው ይችላል። በጣም እያገለገሉ ሊመስላቸው ከአገልግሎት ውጭ ሊሆኑ ይችላሉ። ስለዚህ አንድ ነገር ማሰብ፣ ከናንተ የተሻሉ ሌሎች ሰዎች መኖራቸውን በትህትና ቁጠሩ። ደስ አይል? ቁጠሩ ሳይሆን በትህትና ቁጠሩ። የክርስቶስ ትህትና ካልተገለጠችብህ፣ የክርስቶስ የዋህነት ካልተገለጠችብህ መቁጠር ስለማትችል፣ ቀጥሎስ ለራሳችሁ የሚጠቅመውን ብቻ ከማሰብ ይልቅ ሌሎችን ሊጠቅም ስለሚችል ነገር አስቡ። አቤት ጌታ ሆይ፣ አቤት አባባ፣ አቤት ጌታ ሆይ ከኔ ጀምረ ምህረት አድርግልን። ለራሳችሁ የሚጠቅመውን ብቻ ከማሰብ ይልቅ ሌሎችን ሊጠቅም ስለሚችል ነገር አስቡ። እንዴት ይቻላል ይሄ? ሀብትሽ ልትሉ ትችላላችሁ። ይቻላል። ለምን? ቀጥሎ ምን አለ? ሞዴላችን ማን ነው? ኢየሱስ ነው። በኢየሱስ ክርስቶስ የነበረው ይህ አስተሳሰብ በእናንተም ዘንድ ይኑር። እርሱ በባህሪው አምላክ ሆኖ ሳለ የአምላክነት መብቱን ሙጭጭ አድርጎ አልያዘም። ክብሩንም ሁሉ ወደ ጎን በመተው የአገልጋይ መልክ ይዞ በሰው አምሳል መጣ። ወንጀለኞች ይቀጡበት በነበረው መስቀል ላይ እስከ መሞት ድረስ ራሱን በማዋረድ ለእግዚአብሔር ታዘዘ። ስለዚህ እግዚአብሔር እጅግ ከፍ አደረገው። ተዋርዷልና ከፍ አደረገው። ክብር ላይ ከመድረስ በፊት የውርደት መንገድ አለ። ከፍታ ላይ ከመድረስ በፊት የዝቅታ መንገድ አለ። ከስም ሁሉ በላይ የሆነውን ስም ሰጠው። ይህም ስም በሰማይም ሆነ በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም እንዲንበረከክና መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ እንዲመሰክር ነው። ዋው! አባባ ጸጋ ጨምርልን። እሺ
ቀጥሎ ኤፌሶን ምዕራፍ 4 ቁጥር 2 ላይ ምን ይላል? ኤፌሶን ምዕራፍ 4 ቁጥር 2 አባባ አይኖቻችንን ክፈትልን። ኤፌሶን ምዕራፍ 4 ቁጥር 2 ከቁጥር 1 ነው ሐሳቡ የሚጀምረው። እንዴት እንደሚል ተመልከቱ። ሐዋርያው ጳውሎስ እንግዲህ በጌታ እስር የሆንኩ እኔ አለ ጳውሎስ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። የተጠራችሁበት የጥሪ ልክና የህይወት ኳሊቲ አለ። ለዛ ለተጠራችሁበት ጥሪ የሚመጥን የህይወት ምልልስ ደግሞ ሊገለጥባችሁ ይገባል። ክርስትና እውነት ነው። ምዕራፍ 1 እና ምዕራፍ 2 ኤፌሶንን በሰማያዊ ስፍራ ስላለ በረከት በሰማያዊ ስፍራ መቀመጣችንን ከክርስቶስ ጋር ሙታን በነበርንበት ጊዜ እግዚአብሔር ከልጁ ከኢየሱስ ጋር ህይወትን እንደሰጠን ከእርሱም ጋር እንዳስነሳን ከእርሱም ጋር በቀኙ እንዳስቀመጠን የጸጋው ክብር ይመሰገን ዘንድ ይህንን ሁሉ እንዳደረገ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ እንደተባረክን አድራሻችን በአብ ቀኝ እንደሆነ ሁሉ ነገር እንዳለቀ እኮ ጨርሶልናል። ምዕራፍ 1 እና ምዕራፍ 2 እሱ በክርስቶስ ያገኘው ፖዚሽናል ነገር ነው። አዎ ክርስትና ግን ወደ ላይ ብቻ ሳይሆን ወደ ጎን ደግሞ የምልልስ ህይወት አለው። መጀመሪያ ማወቅ የሚገባን ነገር በክርስቶስ ማንና ምንድነን? እግዚአብሔር አብ ምንድነው ያደረገን? እግዚአብሔር አብ ምንድነው የፈጸመብን? በክርስቶስ ኦኬ። ታዲያ በእግዚአብሔር አብ ፊት ተቀባይነትን ያገኘ የጸደቀ ልጅ የሆነ ብርሃን የሆነ በአብ ቀኝ የተቀመጠ ወራሽነቱ የተረጋገጠ የማይጠፋን የማይበላሽን የዘላለምን ህይወት የተካፈለ ከዘላለም ዘመናት በፊት እግዚአብሔር በልጁ አስቀድሞ የወሰነው የመረጠው ያጸደቀው ያ ሰው ታዲያ በምድር ሲመላለስ በሰው ሁሉ ፊት ሲመላለስ ደግሞ እንዴት ሊመላለስ ይገባዋል? ምዕራፍ 4 እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። እንዴት እንመላለስ? ሐዋርያው ቁጥር 2 በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ። እርስ በርሳችሁ ይሄ ክርስቲያኖችን የሚመለከት ነው። እርስ በርሳችሁ በምን? በትህትና በምን? በየዋህነት በምን? በትዕግስት። ይሄን ሁሉ አክቲቬት የሚያደርገው ምንድነው? ፍቅር። በፍቅር መታገስ። ፍቅር ምንጩ ስለሆነ የባህሪያቶቹ ፍቅር ባለበት እውነተኛ ትህትና ይገለጣል። ፍቅር ባለበት እውነተኛ የዋህነት ይገለጣል። ፍቅር ባለበት እውነተኛ ትዕግስት ይገለጣል። ይህንን ሲላችሁ ቅዱሳን አንድ ነገር እንዳትረሱ፣ ይሄ ሁሉ አቅም በመንፈስ ቅዱስ አማካኝነት እናንተ ውስጥ አለ። አዲስ የሚጨመር ነገር የለም። አቅሙ በእናንተ ውስጥ ስላለ ያንን አቅም በውስጣችሁ በሚኖረው በመንፈስ ቅዱስና በዳናችሁበት ጸጋ አክቲቬት አድርጉት፣ ግለጡት፣ ኑሩት እንጂ እንደማለት ነው። አቅሙማ እናንተ ጋር አለ። አሁን እጀንጅኝ ማቀብል አዲስ ነገር የለም። በአንተ ውስጥ ያለው ነገር እንዲቀጣጠል ከሆነ እንጸልያለን። ከዛ ውጭ ግን በእኔ እጅ በኩል ሾልኮ የሚገባ ነገር የለም። አባባ እባክህ ጸጋ ጨምርልን። ለዛም ነው ሐዋርያው ጴጥሮስ ይቅርታ ምን እንዳለ ታውቃላችሁ? የመለኮቱ ኃይል the divine power የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ነገር ሰጥቶናል ይላል። ከዚህ በኋላ የሚሰጥህ ነገር የለም። ከዚህ በኋላ የሚጨመርልሽ ነገር የለም። በክርስቶስ ሆናችሁ ተሞልታችኋል ተብሏል። በክርስቶስ ሆናችሁ ምን ብላችኋል? you are complete in Christ Jesus። በክርስቶስ ሙሉ አንዳች የማይጎድለው ሙሉ ሰው ሆናችኋል። ምንኛ መታደል ነው! በክርስቶስ ቆላሲስ ኮኑ እንደዚህ የሚለው በክርስቶስ ሙሉ ሰው ናችሁ።
በክርስቶስ አንዳች የማይጎድለው ሙሉ ሰው ተደርጋችኋል። አባባ እናመሰግንሃለን። ክብር ላንተ ይሁን። ዋው! ስለዚህ ሐዋርያው ጳውሎስ እያለን ያለው ታገሉ፣ እንዲሁኑ እንደዛው አይደለም። አቅሙ በእናንተ ውስጥ ስላለ የተጠራችሁበት የጥሪ ልክና መጠን ስላለ ያንን እውነት በመረዳት በዚያ ጥሪ ልክና ኳሊቲ ተመላለሱ። በምን እንመላለስ? በትህትና፣ በየዋህነት፣ በትዕግስት። ይህንን ሁሉ አክቲቬት የሚያደርገው ምንድነው? ፍቅር። ዋው! አባ ጸጋ ጨምርልን። ስለዚህ ከወንድሞቻችን ከእህቶቻችን ጋር ባለ ግንኙነት ይህ ባህሪ ሊገለጥብን ይገባል። ቀጥሎ ቆላሲስ ምዕራፍ 3 ቁጥር 12 ቆላሲስ ምዕራፍ 3 ቁጥር 12 አባባ ከም ጨምርልን። ምዕራፍ 3 ቁጥር 12 ምን ይላል? ቆላሲስ ምዕራፍ 3 ቁጥር 12 ስለ አዲሱ ሰው ካወራ በኋላ ነው እንግዲህ እንደዚህ የሚለው። ቁጥር 10 ላይ የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችኋል። አሮጌውን ሰው አስወግዳችኋል፣ አዲሱን ሰው ደግሞ ለብሳችኋል። ማን ነው? አሮጌውን ሰው ገፋችሁታል ነው የሚለው። ጭራሽ እንደውም ከማውለቅ ያልፋል። መግፈፍ ምንድነው? በግ ሲገፈፍ አይታችኋል? በግ ሲገፈፍ ወይም ደግሞ የገፈፈ ሰው ካለ፣ ፍየል ሲታረድ ሲገፈፍ፣ በሬ ሲታረድ ሲገፈፍ አይታችኋል? በግ በቃ አውልቀውና እንጠባብሳለን ትለዋለህ እንዴ? በጉን አውልቀው እባክህ ምናምን ትላለህ። በጉን እስኪ ልብሱን የሚያወልቅልኝ አትልም። ለምን? ልብስ ያንተ የአካል ክፍል ስላልሆነ ለበስኩት አወለኩት ትላለህ። ቆዳ ግን የአካል ክፍሉ ስለሆነ ለመለያየት ይከብዳል። ስለዚህ መግፈፍ ነው። ስትገፈው ደግሞ የሚደማ ነገር አለ። እንደዚሁ ሁሉ አሮጌው ማንነት፣ አዳማዊ ማንነት ከኛ የሚወገደው በመገፈፍ ነው፣ ባህሪው ማለት ነው። ለዛም ነው ቁጥር 9 እርስ በርሳችሁ ውሸትን አትነጋገሩ፣ አሮጌውን ሰው ከስራው ጋር አውልቃችሁታል ነው፣ ገፋችሁታል። ቀጥሎስ የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። ቁጥር 12 ሄድና እንግዲህ እንደ እግዚአብሔር ምርጦች፣ ሃሌሉያ! እዚህ ቤት ያለን የማን ምርጦች ነን? የእግዚአብሔር ምርጦች። እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። ዋው! እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ፣ ክርስቶስ ይቅር እንዳላችሁ እናንተም ደግሞ እንዲሁ አድርጉ። አባባ። ስለዚህ የዋህነት እዚህ ቦታ ላይ ቁጥር 12 እንግዲህ እንደ እግዚአብሔር ምርጦች፣ የእግዚአብሔር ምርጥ ነኝ፣ እግዚአብሔር መርጦኛል፣ በክርስቶስ መርጦኛል የምንል ከሆነ ቅዱሳን ሆናችሁ የተወደዳችሁም ሆናችሁ እንደተቀደሰ እንደተወደደ ሰው ሆናችሁ ምሕረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትን ልበሱ። ርዕሳችን የዋህነት ነው። ምን በሉ ተብለናል? እዚህ ጋር ልበሱ ምን ማለት ነው? ያንን በክርስቶስ ክርስቶስን ለብሳችኋል ተብለናል እኮ። ልበሱት ሲለን እኮ የለበሳችሁትን ግለጡት እንጂ የሆናችሁትን አሳዩት እንጂ። አንድ የመንጃ ፍቃድ የተማረ ሰው ትምህርቱን ከተማረ በኋላ መኪናውን አምጥተህ በልንጅ አሳየን፣ ታዲያ ውሰደን እንጂ ወደምትወስደን ቦታ ወደ ቸርች ውሰደን ትለዋለህ። ሰልጥነ የለ ተምረ የለ ዕውቀቱ አንተ ጋር አለ አይደለ? እንዴት መኪናውን አስነስተ እንዴት አድርገ እንደምትወስደን አንተ ጋር ነው ዕውቀቱ ያለውና አድርገው እንጂ ስትለው የሆነ ቦታ ሰብስበህ አምጣ ወይም ደግሞ ማታቀውን አድርግ እያልከው ሳይሆን ሰልጥነሃል፣ ዕውቀቱ አንተ ጋር አለ፣ ያንን ዕውቀት ግለጠው እንጂ እያልከው። እንደዚሁ ሁሉ በክርስቶስ ስናምን የልጁን መልክ መስለናል። ክርስቶስን ለብሳችሁታል ተብሏል።
ግልጽ ነው። ስለዚህ አሁን ታዲያ ልበሱት እንጂ ምህረትን ልበሱ እንጂ ርህራሄን ልበሱ እንጂ ቸርነትን ልበስ እንጂ ትህትናን ልበስ እንጂ የዋህነትን ልበሱ እንጂ ሲል ግለጠው እንጂ ታዲያ በዕለት ተዕለት ምልልስ ከቅዱሳን ጋር ባለ ግንኙነት ያ በክርስቶስ ያገኘው ባህሪ ይገለጥብህ እንጂ እንደማለት ነው። አያችሁ ቅዱሳን። ስለዚህ እርስ በርሳችን ይሄ ባህሪ ሊገለጥብን ይገባል ማለት ነው። ዋው አባባ እናመሰግናለን። ቀጥሎ ያዕቆብ መልእክት ምዕራፍ 3 ቁጥር 13 የመጨረሻችንን ያት ያዕቆብ 3:13 ኔክስት ላይ ደግሞ ያው በአገልግሎት ያለውን ነገር እንመለከታለን። እቺ ከቅዱሳን እርስ በርሳችን ያለን ግንኙነት ምን መምሰል አለበት የሚለው ዋው ያዕቆብ ፕራክቲካል ስለሆነ ክርስትና ነው የሚያወራው። በይዘው ያዕቆብን መልእክት ደግሞ ማጥናት አለብን። ጌታ ይረዳል። ያዕቆብ ምዕራፍ 3:13 ከናንተ ጥበበኛና አስተዋይ ማን ነው? I'm a wisdom. በቃ wise man. I have a wisdom. ምናምን ነገር የሚል ሰው ቢኖር ጥበበኛው ይላል ያዕቆብ። ጥበብ አለኝ እያልክ ነው። ከናንተ ጥበበኛና አስተዋይ ማን ነው? ጥበበኛና አስተዋይ በመልካም አኗኗሩ ስራውን በጥበብ የዋህነት ያሳይናል። ጥቅስ በመጥቀስ አይደለም፣ በመልካም አኗኗር ነው የሚገለጠው። አመዋይዝ ማን የሚል ሰው ካለ እስኪ የክርስቶስ መልክ ይታይብህ ታዲያ ጥበበኛው ይልሃል ያዕቆብ። ዝም ብሎ መከራከር፣ ዝም ብሎ መሰዳደብም አይደለም። ለወንድሞች ሪስፔክት፣ ለአገልጋዮች ሪስፔክት፣ እርስ በርሳችን ሪስፔክት ያስፈልጋል። እርስ በርሳችን መቀባበል፣ ወንድሜ ከኔ ይሻላል በሚል መንፈስ ሌሎች ከኛ የሚሻሉ ሰዎች እንዳሉ በትህትና እየቆጠርን ስናገለግል ለክብር ለዝና ብለን ሳይሆን ክርስቶስ ዝቅ ብሎ እንዳገለገለ እኛም የእርሱን ደግሞ የህይወት ስርዓት ተከትለን ቅዱሳንን ዝቅ ብለን ማገልገል። ጥበበኛ ነኝ የሚል ካለ ደግሞ ያዕቆብ ምን አለው? ደግሞ ከናንተ ጥበበኛና አስተዋይ ማን ነው? በመልካም አኗኗር ስራውን በጥበብና በየዋህነት በጥበብ የዋህነት ምን ይበል ያሳይ በየዋህነት። ስለዚህ የዋህነት ከሰዎች ጋርና የዋህነት ቅዱሳን እርስ በርሳችን ባለን ግንኙነት እንዴት ሊገለጥ ይገባዋል የሚለውን ተመልክተናል። እግዚአብሔር ይረዳናል። ኔክስት ላይ ደግሞ የምናገለግል ቅዱሳን እንግዲህ እዚህ ቤት አገልጋይና ተገልጋይ የሚባል የለም። በአዲስ ኪዳን በክርስቶስ ኢየሱስ ያመኑ ቅዱሳን ሁሉ ካህናቶች ናቸው። ካህናቶች መንፈስ ቅዱስ ደግሞ ለእያንዳንዳችን እንደወደደ አድርጎ የጸጋ ስጦታን ሰጥቶናል እያካፈለና በተሰጠን የጸጋ ስጦታ ስናገለግል እንዴት በየዋህነት ባህሪ እናገልግል የሚለውን ደግሞ ኔክስት ላይ እንመለከታለን ማለት ነው። የዛሬው ይህንን ይመስላል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።